ትንቢተ ሚክያስ ምዕራፍ 5 የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቆናል። የእስራኤልን ፈራጅ ጉንጩን በበትር ይመታሉ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል። ስለዚህ ወላጂቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። የቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ። እርሱም ይቆማል፣ በእግዚአብሔርም ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል። እነርሱም ይኖራሉ፣ እርሱ አሁን እስከ ምድር ዳርቻ ድረስ ታላቅ ይሆናልና። ይህም ለሰላም ይሆናል። አሦራዊውም ወደ አገራችን በገባ ጊዜ ምድራችንም በረገጠ ጊዜ 7 እረኞችና 8 አለቆች እናስነሳበታለን። የአሦርንም አገር በሰይፍ የናምሩድንም አገር በመግቢያው ውስጥ ያፈርሳሉ። አሦራዊውም ወደ አገራችን በገባ ጊዜ ዳርቾቻችንን በረገጠ ጊዜ እርሱ ይታደገናል። የያዕቆብም ቅሬታ በብዙ አሕዛብ መካከል ከእግዚአብሔር ዘንድ እንደሚወርድ ጠል፣ በሳር ላይ እንደሚወርድ ካፊያ፣ ሰውንም እንደማይጠብቅ የሰውንም ልጆች ተስፋ እንደማያደርግ ይሆናል። በዱር አራዊትም መካከል እንዳለ አንበሳ፣ በበጎች መንጋም መካከል አልፎ እንደሚረግጥ እንደሚታደግም ሳይኖር እንደሚነጥቅ እንደ አንበሳ ደቦል እንዲሁ የያዕቆብ ቅሬታ በአሕዛብና በብዙ ወገኖች መካከል ይሆናል። እጅህ በጠላቶች ላይ ከፍ ከፍ ትበል፣ ጠላቶችም ሁሉ ይጥፉ። በዚያም ቀን ፈረሶችህን ከመካከልህ አጠፋለሁ፣ ሰረገሎችህንም እሰብራለሁ ይላል እግዚአብሔር። የምድርህንም ከተሞች አጠፋለሁ፣ ምሽጎችህንም ሁሉ አፈርሳለሁ። መተትንም ከእጅህ አጠፋለሁ፣ ሟርተኞችም ከእንግዲህ ወዲህ አይሆኑልህም። የተቀረጹትን ምስሎችህንና ሐውልቶችህን ከመካከልህ አጠፋለሁ። ለእጅህም ሥራ ከእንግዲህ ወዲህ አትሰግድም። የማምለኪያ አጸዶችህንም ከመካከልህ እነቅላለሁ፣ ከተሞችህንም አፈርሳለሁ። ባልሰሙም አሕዛብ ላይ በቁጣና በመዓት እበቀላለሁ። ትንቢተ ሚክያስ ምዕራፍ 6 አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ። ተራሮች ሆይ ጠንካሮች፣ የምድር መሠረቶችም ሆይ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤል ጋር ይፈረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ። ከግብፅ ምድር አውጥቼሃለሁ፣ ከባርነት ቤትም ተቤዥቼሃለሁ። በፊትህም ሙሴንና አሮንን ማርያምንም ልኬልህ ነበር። ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖርም ልጅ በለዓም የመለሰለትን አሁን አስብ። የእግዚአብሔርንም የጽድቅ ሥራ ታውቅ ዘንድ ከሰጢም ጀምሮ እስከ ጌልገላ ድረስ አስብ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መሥዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በ1000 አውራ በጎች ወይስ በ1000 የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካምን ነግሮሃል፣ እግዚአብሔርም ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን? የእግዚአብሔር ድምፅ ከተማይቱን ይጠራታል። ስምህን መፍራት ጥበብ ነው። የመቅሰፍትን በትር እርሱንም ያዘጋጀ ማን እንደሆነ ስሙ። በውኑ በኃጢአተኛ ቤት የኃጢአት መዝገብ የተጸየፈውን ውሸተኛ መስፈሪያ ገና አለው ይሆን? በአዋይ ሚዛንና በከረጢት በተንኮል መመዘኛ ንጹሕ ይሆናለውን? ባለጠጎቿን ግፍ ሞልቶባቸዋል፣ በእርሷም የሚኖሩ በሐሰት ተናግረዋል፣ ምላሳቸውም በአፋቸው ውስጥ ተንኮለኛ ነው። ስለዚህ እኔ ደግሞ በክፉ ቁስል መታሁ፣ ስለ ኃጢአትህም አፈረሱ። ትበላለህ፣ ነገር ግን አትጠግብም፣ ችጋርህም በመካከልህ ይሆናል። ትወስዳለህ፣ ነገር ግን አታድንም፣ የምታድነውንም ለሰይፍ እሰጣለሁ። ትዘራለህ፣ ነገር ግን አታጭድም፣ ወይራውንም ትጨምቃለህ፣ ነገር ግን ዘይቱን አትቀባም። ወይኑንም ትጨምቃለህ፣ ነገር ግን የወይን ጠጁን አትጠጣም። አንተን ለጥፋት በእርሷም የሚኖሩትን ለማፍጫዋ እሰጥ ዘንድ
የዘንበሪን ሥርዓትና የአካብን ቤት ሥራ ሁሉ ጠብቃችኋል። በምክራቸውም ሄዳችኋል። የሕዝቤንም ስድብ ትሸከማላችሁ። ትንቢተ ሚክያስ ምዕራፍ 7 የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደ ቀረው ቃርሚያ ሆኛለሁና ወዮልኝ። መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጎነጉናሉ። ከእነርሱም ሁሉ የተሻለው እርሱ እንደ አሜከላ ነው፣ ከሁሉም ቅን የሆነው እንደ ኩርንችት ነው። ጠባቆችህ የሚጎበኙበትን ቀን መጥተዋል፣ አሁን ይሸበራሉ። ባልንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምተኛው ጠብቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅ በእናቷ ላይ ምራቲቱም በአማቷ ላይ ትነሳለችና፣ የሰው ጠላቶች የቤተሰቦች ናቸውና። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል። ጠላቴ ሆይ ብወድቅ እነሳለሁና፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ። በእግዚአብሔር ላይ ኃጢአት ሰርቻለሁና እስኪሟገትልኝ ድረስ፣ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅን አያለሁ። ጠላቴም ታያለች፣ እኔንም አምላክህ እግዚአብሔር ወዴት ነው ያለች በእፍረት ትከደናለች። ዓይኖቼ ይመለከቷታል፣ አሁን እንደ መንገድ ጭቃ ትረግጣለች። ቅጥርሽ በሚሰራበት በዚያ ቀን ድንበርሽ ትስፋፋለች። በዚያ ቀን ከአሦርና ከግብፅ ከተሞች፣ ከግብፅ እስከ ወንዙ፣ ከባህርም እስከ ባህር፣ ከተራራም እስከ ተራራ ድረስ ወደ አንቺ ይመጣሉ። ምድሪቱ ግን በሚኖሩባት በስራቸው ፍሬ ምክንያት ባድማ ትሆናለች። በቀርሜሎስ መካከል ባለው ዱር ብቻቸውን የተቀመጡት ሰዎችህ የርስትህን በጎች በበትርህ አግድ። እንደ ቀደመውም ዘመን በበሳና በገለዓድ ይሰማሩ። ከግብፅ ምድር እንደወጣህበት ዘመን ተአምራትን አሳያቸዋለሁ። አሕዛብ አይተው በጉልበታቸው ሁሉ ያፍራሉ። እጃቸውን በአፋቸው ላይ ያኖራሉ፣ ጆሮአቸውም ትደነቁራለች። እንደ እባብም መሬት ይልሳሉ፣ እንደ ምድርም ተንቀሳቃሾች እየተንቀጠቀጡ ከግንባቸው ይመጣሉ። ፈርተውም ወደ አምላካቸው ወደ እግዚአብሔር ይመጣሉ፣ ስለ አንተም ይፈራሉ። በደልን ይቅር የሚል የርስቱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልህላቸውን እውነት ለያዕቆብ ምሕረትንም ለአብርሃም ታደርጋለህ።